በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መጋቤ ሃይማኖት ሐዋዝ የሀገረ ስብከታችን የሕዝብ ግንኙነት ኃላፊ መምህር ዳዊት የሀገረ ስብከቱ የሰበካ ጉባኤ ማደራጃ መምሪያ ኃላፊ ክቡር መምህራችን መምህር ሙሴ የደብሩ የስብከተ ወንጌል ኃላፊ የተወደድኩ ወንድማችን ሊቀ መዘምራን ይትባረክ ተገኝ የተወደድሽ እህታችን ዘማሪት ሲስተር ሕይወት በዜማ ዕቃ እግዚአብሔርን እያመሰገነ ያለ ወንድማችን ዘማሪ ቶማስ ሊቃውንተ ቤተ ክርስቲያን መምህራን ወንጌል ወንድሞች ዲያቆናት ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት ለቅዱሳን ሐዋርያት ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳን። በዛሬው የትምህርት ክፍለ ጊዜያችን እንደ እግዚአብሔር ቅዱስ ፈቃድ የምንማርበት ርዕሳችን የመንግሥተ ሰማያት ቁልፎች በሚል ርዕስ እንማራለን። ትምህርት ነው የምንማረው። የምትችሉ ማስታወሻ ብትይዙ፣ ካልቻላችሁ ጥቂት ደቂቃም ቢሆን ልቦናችሁን ሰብሰብ አድርጋችሁ ጥቂት ነገሮችን እንድትሰሙ አደራ እላችኋለሁ። ምናልባት በዚህ በቅጡ አለመከታተል እንኳን ቢሆንባችሁ እዚህ ባሉት ሚዲያዎች ትምህርቱን ብቻ እንድትከታተሉ አደራ እላችኋለሁ። አንድ መሰረታዊ ትምህርት እንድንማር ከወንድሞቻችሁ በተሰጠኝ ሐሳብ ነው ትምህርቱን የመረጥኩት። እግዚአብሔር ከሁላችንም ጋር ይሁንልን። የሊቃውንት አምላክ ጥበቡንና ምስጢሩን ይግለጽልን። አንድ አሜሪካን ሀገር የተጻፈ መጽሐፍ ከጥቂት ጊዜ በፊት አንብቤያለሁ እና አንድ የፕሮቴስታንት ቸርች ውስጥ ያሉ ፓስተሮች ናቸው። እንዲህ የሚል ሐሳብ በአእምሯቸው መጣ። ምን የሚል ሐሳብ ነው? የጥንቷ ቤተ ክርስቲያን የመጀመሪያዋ ቤተ ክርስቲያን ሐዋርያት የነበሩባት ሊቃውንት የነበሩባት የጥንቷ ቤተ ክርስቲያን ጳጳሳት ነበሩባት፣ ቀሳውስት ነበሩባት፣ ዲያቆናት ነበሩባት። እኛ ግን እኮ አሉ ወደ ራሳቸው ዞር ብለው
ጳጳሳት የሉንም። እኛ ግን እኮ ካህናት የሉንም። እኛ ግን እኮ ዲያቆናት የሉንም ብለው ጥያቄ መጠየቅ ጀመሩ። አንድ ሁለተኛ ምን ብለው ጠየቁ? የጥንቷ ቤተክርስቲያን ምስጢራት የቤተክርስቲያን ትፈጽም ነበር፣ ማለትም ቁርባን ታቆርብ ነበረ። እኛ እኮ እውነተኛ ቁርባን የለንም። የጥንቷ ቤተክርስቲያን ጥምቀት ታጠምቅ ነበረ። እኛ እኮ እውነተኛ ጥምቀት የለንም። እንዲህ እያሉ ጠየቁ። ሁለተኛ ሶስተኛም ሌላ ጥያቄ ባይኖራቸው መጣ። ምን የሚል? የጥንቷ ቤተክርስቲያን እኮ ሥርዓተ አምልኮ የምትፈጽምባት ሊተርጂ ወይም ቅዳሴ ነበራት። እኛ ግን እኮ ቅዳሴ የለንም። እኛ እኮ ሥርዓተ አምልኮ የምንፈጽምበት የጥንቷ ቤተክርስቲያን ተፈጽመው የነበረ ቅዳሴ የለንም አሉና ወደ ውስጣቸው ተመለከቱ። ከዛ ምን እንዳደረጉ ታውቃላችሁ? ጳጳስም እውነተኛ ቁርባንም እውነተኛ ቅዳሴም ያለባትን እውነተኛዋን ቤተክርስቲያን እንፈልግ ብለው ተነሱ። እዛ ሀገር የተጻፈ መጽሐፍ ነው የምነግራችሁ። መጨረሻ ላይ እውነተኛ ጳጳስ፣ እውነተኛ ቄስ፣ እውነተኛ ዲያቆን፣ እውነተኛ ቁርባን፣ እውነተኛ ሥርዓተ አምልኮ ቅዳሴ ያላት አንዲት ቤተክርስቲያን አገኘን አሉ። እሷም ኦርቶዶክስ ናት አሉ። በጣም ይገርማችኋል። በየዓመቱ ወደ እውነተኛዋ ቤተክርስቲያን ያደረግነው ጉዞ የተሳካበት ቀን እያሉ ኦርቶዶክሳዊት ቤተክርስቲያንን ያገኙበትን ቀን በየዓመቱ ያከብራሉ ይላል መጽሐፉ። መጨረሻ ላይ 8000 ከሚሆኑ አማኞቻቸው ጋር ቸርቻቸውን ዘግተው ወደ ኦርቶዶክስ ቤተክርስቲያን መጡ። ወዳጆቼ እውነተኛ ጳጳሳት የሌሉበት አዳራሽ ለምን ትከራተታላችሁ? ወዳጆቼ እውነተኛ የሕይወት ቁርባን እውነተኛ ስጋና ደም የሌለበት ትዝታና መታሰቢያ ወዳደረጉበት የተሐድሶና የፕሮቴስታንት አዳራሽ ለምን ትሄዳላችሁ? እውነተኛ ሥርዓተ አምልኮ እውነተኛ መስዋዕት የሚሰዋበት እውነተኛ ቁርባን የሚሰዋበት የእውነተኛ ክህነት ተግባር የሚፈጸምበት ሥርዓተ አምልኮ የሚካሄድበት ይሄንን ቅዳሴ ትታችሁ ለምን ወደ ጭፈራና ዝላይ ትሄዳላችሁ? ወደ ጥንቷ ቤተክርስቲያን ወደ እውነተኛዋ ምንጭ ጎራ የሚሉ ሁሉ አንድ ነገር ያገኛሉ። እሱም እውነተኛውን የመንግሥተ ሰማያት ቁልፍ የሐዲስ ኪዳኑን ክህነት ያገኛሉ። እዩ ወገኖቼ፣ የተወደደ መድኃኒታችን ልዑል እግዚአብሔር ትንቢት ሳይናገር ምሳሌ ሳይመስል ያደረገው ነገር የለም። በአባቶቻችን ትምህርት ክርስቶስ በዘመነ ስጋዌው ያለ እቅድ ያለ ፕላን ያለ ድህነት እንኳን የሰራው ነገር የረገጠው ምድር የለም ይላሉ። ሁሉም በመዳን ሕይወታችን ውስጥ እውነትና ሕይወት ስላለ ነው እያንዳንዱን ነገር በትንቢት እያንዳንዱን ነገር በምሳሌ እያንዳንዱን ነገር በትምህርት እያንዳንዱን ነገር በምስረታ እያንዳንዱን ነገር በትግበራ እያንዳንዱን ነገር በትርጓሜ እያንዳንዱን ነገር በምስጢር የገለጸልን።
የመንግስተ ሰማያት መክፈቻ ቁልፍንም በተመለከተ እሱም የሐዲስ ኪዳንን ክህነት በተመለከተም አስቀድሞ እግዚአብሔር በትንቢት ገልጦታል። ትንቢት ተናግሮለታል። ይህን የእግዚአብሔር ቃል አንብቡ። ትንቢተ ኢሳይያስ ምዕራፍ 66 ከቁጥር 19 እስከ 21 እደግመዋለሁ። ትንቢተ ኢሳይያስ ምዕራፍ 66 ከቁጥር 19 እስከ 21 እንዲህ ይላል። እኔ በጥቂቱ አነበዋለሁ። አሕዛብንና ልሳናትን ሁሉ የምሰበስብበት ጊዜ ይደርሳል። እነርሱም ይመጣሉ፣ ክብሬንም ያያሉ። ካህናትንና ሌዋውያንን ከእነርሱ ወስዳለሁ ይላል የሰራዊት ጌታ እግዚአብሔር ተብሎ ተጽፏል። ልብ በሉ፣ ትንቢት ነው። ትንቢቱ ማዕከል ያደረገው ሐዲስ ኪዳንን ነው። እሱም እንዲህ ይላል፣ አሕዛብንና ልሳናትን የምሰበስብበት ቀን ይመጣል ይላል። ወገኖቼ እግዚአብሔር በብዙ ልሳን አምላካችን በብዙ ቋንቋ መመስገን፣ መወደስ፣ መመለክ የጀመረው እኮ በአዲስ ኪዳን 72 ቋንቋ የገለጠላቸው በአዲስ ኪዳን አይደል? ከጵርቅያ፣ ከጵንፍልያ፣ ከጴርጋሞን፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ይሄው በከፊኛ፣ ይሄው በቤንችኛ፣ ይሄው በጉራግኛ፣ ይሄው በኦሮምኛ መሰበክ የጀመረው በአዲስ ኪዳን አይደል? በብዙ ልሳናት፣ በብዙ ቋንቋዎች ከፀሐይ መውጫ እስከ መጥለቂያዋ የመንግስቱን ወንጌል በእጃቸው የላከው ይሄው እስከ ቦንጋ ድረስ ወንጌል የሚሰበከው በብዙ ልሳናት፣ በብዙ ቋንቋዎች በአዲስ ኪዳን አይደል? ደግሞስ አሕዛብን የሰበሰበው በአዲስ ኪዳን አይደል? ቀኝ እጁን ዘርግቶ ቀደምት ሕዝብን አይሁድን፣ ግራ እጁን ዘርግቶ አዲስ መጪዎቹ አሕዛብን በመስቀል ላይ እንዲያቅፎ ነው የተሰቀለው በአዲስ ኪዳን አይደል? የጠፋነው የቀረብነው በአዲስ ኪዳን አይደል? መጀመሪያ ሕዝብ ለነበሩ እስራኤል፣ ኋላ አሕዛብ ለተባሉ ለተበተኑ ለነሱ የመጣው በአዲስ ኪዳን አይደል? ሕዝብ የተባሉ እስራኤል እምቢ ሲሉ እጆቼን ወደ አሕዛብ ዘረጋለሁ ያለው በአዲስ ኪዳን አይደል? ልብ በሉ፣ አሕዛብንና ልሳናትን የምሰበስብበት ቀን ይመጣል። መቼ? በአዲስ ኪዳን። መቼ? 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 በሐዲስ ኪዳን ይህን አደርጋለሁ ካለ በኋላ ካህናትና ሌዋውያን እንዲሆኑ ከነርሱ ወስዳለሁ አላ። መቼ? 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 ይሄው ከከፋ ወገኖች፣ ከቤንች ማጂ ወገኖች፣ ከጎፋ ሳውላ፣ ከጉራጌው፣ ከሲዳማው ካለ ሁሉ ካህናትን እወስዳለሁ። መቼ? መቼ? በሐዲስ ኪዳን ካህናትን እወስዳለሁ አለ። አንድ ሁለተኛ ትንቢት ነው ያልኳችሁ። ትንቢቱን ያናገረ እግዚአብሔር፣ በትንቢት ቀድሞ የነገረ እግዚአብሔር። እቺን ቁም ነገር ያዙና ወደ ሁለተኛው አልወሰዳችሁ። ምን ምትል? በሐዲስ ኪዳን ጌታችን ተገለጠና ካህናትን ሾመልና።
ካህናት አደረጋቸዋ። እዩ የተወደደ መድኃኒታችን ማዳኑን ፈጽሞ ተልእኮውን አጠናቆ ቤተ ክርስቲያንን መስርቶ ሊሄድ ሲል ምን አደረገ መሰላችሁ? እንዲህ አደረገ። ሊያርግ ሲል የዮሐንስ ወንጌል ምዕራፍ 20 ቁጥር 21ን ተመልከቱ። እንዲህ አደረገ። ምን ይላል ወንጌላችን? አብ እንደላከኝ እኔ ደግሞ እልካችኋለሁ አለና እፍ ብሎ መንፈስ ቅዱስን ተቀበሉ። ከዛ እንዲህ ይላል፣ ኃጢአታቸውን ይቅር ያላችኋቸው ይቅርላቸዋል፣ ኃጢአታቸውን ያዛችሁባቸው ተይዞባቸዋል አላቸው። ሊያርግ ሲል ክርስቶስ ጨርሶ ሄደ። ቤተ ክርስቲያን ስራ ጀመረች። ክርስቶስ በዘባነ ኪሩብ ተቀመጠ። ቤተ ክርስቲያን ግን ክህነቱንም መስዋዕቱንም ተቀብላ ተልእኮዋን ጀመረች፣ ቆመች። ምን ሰጥቷት? አብ እንደላከኝ እኔ ደግሞ ልካችኋለሁ። እፍ ብሎ መንፈስ ቅዱስን ተቀበሉ። ከዛስ ኃጢአታቸውን ይቅር ያላችኋቸው ይቅርላቸዋል፣ ኃጢአታቸውን ያዛችሁባቸው ተይዞባቸዋል አላቸው። ምን አደረጋቸው? ጳጳሳት አደረጋቸው። ምን አደረጋቸው? በመንፈስ ቅዱስ የክህነትን ስልጣን ሰጣቸው። ልብ በሉ፣ ወደ ዓለም ሁሉ ልካቸዋለሁ ተልእኮን። ከዚያስ ኃጢአታቸውን ያዛችሁባቸው ተይዞባቸዋል፣ ይቅር ያላችሁባቸው ይቀርላቸዋል። ስልጣንን ሰጣቸው፣ ሀብተ ስልጣንን ሰጣቸው፣ ስልጣነ ክህነትን ሰጣቸው። እዩ መንፈስ ቅዱስን ተቀበሉ። ከዛስ ኃጢአታቸውን ይቅር ያላችኋቸው ይቅርላቸዋል፣ ኃጢአታቸውን ያዛችሁባቸው ተይዞባቸዋል። እቺን ነጥብ ያዙና አሁንም በማነበው ጥቅስ ተከተሉኝ በሞቴ። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በረከቱ ትደርብንና ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ አለ፣ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ አላቸው። ልድገመው ወገኖቼ፣ እንዲህ አላቸው፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለራሳችሁ ደግሞ ለመንጋው ተጠንቀቁ። ሁለቱን ጥቅሶች እናዛምዳቸው። እፍ አለ፣ መንፈስ ቅዱስን ተቀበሉ። ከዛስ ኃጢአታቸውን ያዛችሁባቸው ተይዞባቸዋል፣ ይቅር ያላችሁባቸው ይቅርላቸዋል። መንፈስ ቅዱስን ወደዚህ ጥቅስ እናምጣው። መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት። ክርስቶስ እፍ ሲልባቸው ምን እያደረገ ነበር? መንፈስ ቅዱስ እየሾማቸው ነበር። ምን አድርጎ? ጳጳሳት። በሞቴ በትንቢት አሳየዋችሁ ካህናትንና ሌዋውያንን ከነርሱ ወስዳለሁ ማለቱን። ከዛስ በትንቢት የነገረውን ክርስቶስ ተልእኮውን ጨርሶ ሲሄድ ቤተ ክርስቲያንን እንዲሁ አልተዋትም። የመንግሥተ ሰማያት ቁልፎች ሰጥቷት ሄደ። ለማን? ለካህናቱ። ምን ብሎ? መንፈስ ቅዱስ ጳጳሳትን አድርጎ ሾመባት አላ። እፍ ብሎ መንፈስ ቅዱስን ተቀበሉ ሲላቸው ጳጳሳት አድርጎ ሾማቸው። የጳጳሳት ሹመት የሌለበት ምን ታረጋለህ አንተ? ራሱን እየቀለደ ፌዘኛ ቢሾፕ እያለ የሚጮህ ጋር ምን ያንደረድርሃል አንተ? ዝም ብሎ ቢሾፕ መሆን አለ እንዴ? ነገሩ በወፈረ ነው እንዴ? የለም፣ ውሸት ነው። መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት እፍ ብሎ መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ይቅርላቸዋል፣ ያዛችሁባቸው ተይዞባቸዋል። ሁለቱን ጥቅሶች ያገናኘሁት በመንፈስ ቅዱስ ኃጢአታቸውን ይቅር ያላችኋቸው ያላቸው ጳጳሳት ነው። ጳጳሳት ያደረጋቸው
ካህናት ያደረጋቸው። ይሄንን እኔ ደስ እንዳለኝ ፕራይቬትሊ በግሌ እየፈረርኩ ጀጅ ያደረኩ አይደለም እንደ ፕሮቴስታንትና እንደ ተሐድሶ። እና ምንድነው የሊቃውንት ምስክርነት አለና ያበው ትርጉም አለና ምንም ይል በረከቱ ትደርብንና ዮሐንስ አፈወርቅ ላምጣላችሁ። እቺን የዮሐንስ ወንጌል ምዕራፍ 20 ቁጥር 21 እፍ ብሎ መንፈስ ቅዱስን ተቀበሉ አላቸው የሚለውን በተረጎመበት አንቀጽ በረከቱ ትደርብንና እንዲህ አለ አብ ፍርድን ሁሉ ለወልድ እንደሰጠ እነሆ አሁን ደግሞ ወልድ ፍርድን ለካህናት ሰጠ ብሎ ተረጎመ። በሞቴ አብ እንደላከኝ እኔ ደግሞ ልካችኋለሁ አላለም? እዩ ሲተረጉመው ምን ብሎ አብ ፍርድን ለወልድ እንደሰጠ አሁን ደግሞ ኢየሱስ ክርስቶስ ፍርድን ለጳጳሳት ፍርድን ለካህናት ቀሳውስት ሰጠ። ይቅር ያላችኋቸው ይቀርላቸዋል፣ ፍርድ ያዛችሁባቸው ተይዞባቸዋል፣ ፍርድ። እንደውም ይገልጽና ምን ይላል? በምድር ያደረጉትን በላይ በሰማይ ያጸድቀዋል፣ በምድር የወሰኑትን በላይ በሰማይ ያጸናዋል አለላ። ወገኔ እዚህ ቤት ያለው ክህነት፣ እዚህ ቤት ያለው ስልጣን የምር ልንገራችሁ ከመንግስትነት ስልጣን በላይ ነው። የመንግስትነት ስልጣን እንዳላቋርጣችሁ እኮ ነው እንዲህ መታገለው። እሱ እንዲህ የጎነተለኝ አቤት ተመስጬ ማስተማር አንድ ስንት አክሊል ሊኖረኝ ይሆናል በዚህች እንኳን ታግሼ። የሰማችሁኝ ነው ግን እርግጠኛ ነኝ እኔ የተናገርኩ እናንተ ግን አትሰሙኝም ነበር አይደል? እኚህን መምህር አወገዛችኋቸው እንዴ? ምን ነው ይቀመጡ ለእናንተ ብለው እኮ ነው። ይሄን ተፋተፍ ነበር። ተግባብተናል አይደል? እኔም ይሉኝታ ይዞኝ ነው የቀጠልኩት እንጂ ልናገር ነበር። ነገ ቢሆን እናገር ነበር ለምጃችሁ። ዛሬ ግን ይሉኝታ ይዞኝ መቼም ልቻለው ብዬ ነው እንጂ ሲንተፋተፍ ሰምቼው ነበር። ልቀጥል? እየሰማችሁኝ ነው? እየገባችሁ ነው? ሰይ ምን ነበር ያልኩት? እሺ በለው ቦንጋ በተልኮ ነው እንዴ? መቼ ዛሬ ተናግሬ የሚቀጥለው ጉባኤ ነው እንዴ የምትሰሙኝ? አልቦ በቃ ምን ቸገረኝ? እኔ ጮሃለሁ፣ እኔ ድርሻዬን እወጣለሁ። በምድር ያደረጉትን በላይ በሰማይ ያጸድቀዋል፣ በምድር የወሰኑትን በላይ በሰማይ አሃ ደህና ናችሁ እናንተ ይቅር በሉኝ። ምን ይለዋል? እሱ ነው ትርጓሜው። እየሰማችሁኝ ነው? ጳጳሳት ያደረጋቸው ካህናት ያደረጋቸው የመፍረድ ስልጣን ሰጣቸው። እና እኔ ምን ብዬ ነበር? ከመንግስትነት በላይ ናት አላልኳችሁ? ይቺ የተሰጠቻቸው ክህነት ከመንግስትነት በላይ ናት። ለምን ካላችሁ ወይ መንግስትነት የዚህ ምድር ስልጣን ብቻ ነው። ክህነትስ የምድርም የሰማይ። የመንግስት ባለስልጣንነት በአንበሳ ይመሰላል። አንበሳ የምድር አራዊት ንጉስ ነው። እውነት አስብ። ቦንጋ ሌላ አራዊት አለ እንዴ? ያስማማናል? አያስማማንም። ምን አለብሽ አንቺ? አያስማማንም ትላለች አንድ ሕፃን ልጅ። ምን አለብሽ? እኛ ይብላለኛ እንጂ እሷማ አንበሳን በስዕል ነው የምታውቀው እሷ። ያ መምህር ትዝ ይላችኋል? የዛሬን አይደለም ድሮ ነው እኛ ተማሪ ሆነን ትንሽ ወጣ ያለ ነው እዚህ የሚቀርጹት እንደሚያጠፉት አስባለሁ። ወር መገባደጃ ላይ አሉ ይሄ ትምህርት በራዲዮ የሚባል ነበር አሉ። ወሩ ሊያልቅ 25 26 ሲል መምህራን ደሞዝ አይቀበሉም አይደለ? የመምህር መምሪያው ምን ይላል? የሬዲዮ በትምህርት ባኮት መምህር ከኪሶት ውስጥ የ100 ብር ኖት ለተማሪዎቹ ታሳዩት አይልም። በ25 ነገሩ ገብቷቸዋል፣ ፈገግ አላቸዋል። አሁን በ125 ቀን
እንዴት ሆኖ ነው አንድ መምህር የ100 ብር ኖት የሚያሳየ? ዘጋዋ። ከትምህርት መምሪያ ውስጥ የሚለውን ቢሰማ ምን አለበት? ትንሽ ታግሱ። ለካ የትምህርት መምሪያ ውስጥ የ100 ብር ምን አልነበር? ስዕል ነበር። 100 ብር አይደለም ስዕል ነበር። አንበሳ በምድር ነብር ደግሞ ቤት በሰማይ። እየሰማችሁኝ ነው? ነብር በምድር ያሉትንም ይደቆሳል፣ ደግሞ ወደ ዛፍ ይወጣል፣ ደግሞ ወደ አየር ላይ ይዘላል፣ አየር ላይ ያሉትንም እንኳን ያንበረክካል። እየሰማችሁኝ ነው? ክህነት እንደዚህ ናት። በምድርም በላይ በሰማይ ያጸድቀዋል፣ በላይ በሰማይ ያጸናዋል። እየሰማችሁኝ ነው? ይሄንን በሌላ ለክርስቶስ ሐዋርያት በቀረቡ አባቶች ትምህርት እናጽናው። ሊቁ ጠርጠሉስ ወይም ቱርቱሊያን የተባለ ሊቅ እንዲህ ይላል። በሞቴ ስሙኝ። አንድ ሰው ክፉ የኃጢአት ሐሳብ እየተመላለሰበት ቢቸገር ለራሱ ይጸልይ። ነገር ግን ኃጢአት የሰራ ከሆነ የቤተ ክርስቲያን አባቶች ጸሎት ያስፈልገዋል አላ። እየሰማችሁኝ ነው? የኛ አይደለም። እዩ፣ ለአንድ ነገር ለጉዳዩ ቅርብ የሆኑ ሰዎች ምስክርነት በእውነት የታመነ ነው። እየሰማችሁኝ ነው? 2000 ዘመን ከቆየነው ምስክርነት በላይ 100 ዓመት 200 ዓመት ላይ የነበሩ ሰዎች ምስክርነት የበለጠ የታመነ ነው። 16ኛው መቶ ክፍለ ዘመን ላይ ብቅ ካለው ሉተር በላይ የ111 ዓመቱ አግናጢዮስ ምስክርነቱ የታመነ ነው። ሄሬኒዮስ ምስክርነቱ የታመነ ነው። ለዚህ ነው የቅርብ ምስክሮችን በማምጣት እነዚህን ትምህርቶች ማጽናት የሚገባው። ወገኔ ሁለት ነገር ነገርኳችሁ። አንደኛ የትንቢት ነገርን አሳየዋችሁ። ካህናትንና ሌዋውያንን ከነርሱ ወስዳለሁ አለ። በሐዲስ ኪዳን ክህነት አለ። አንድ ሁለተኛስ የዚህን ክህነት ምስረታ አስጎበኛችሁ። ሶስተኛስ የሊቃውንት ቤተክርስቲያንን የዚህን ቃል ትርጉምና ምስጢር ማብራሪያ አስደመጥኳችሁ። ሶስተኛ የሚቀረኝ ይሄ የተባለው ነገር ምን የተባለው? ካህናትን ከነርሱ ወስዳለሁ፣ ፍርድን ሰጣቸው፣ ጳጳሳት እንዲፈርዱ አደረጋቸው የሚለውን በተግባር በሐዲስ ኪዳኗ ቤተክርስቲያን ልታሳየን ትችላለህ? ሶስተኛው ሐሳቢ ነው። አዎ ታግሳችሁ ከተከታተላችሁኝ ያሳያችኋል። በሐዲስ ኪዳንስ እነዚህ ያልካቸው የፍርድ ጉዳዮች፣ የኃጢአት ስርየትና ይቅርታ ጉዳዮች ለካህናት እንደተሰጡ የሚያሳዩ የእግዚአብሔር ቃላት በሐዲስ ኪዳን ቤተክርስቲያን ውስጥ በቅዱስ መጽሐፍ ውስጥ ነበሩ። አዎ አሉ። ታዲያ ዝም ብለን የምናመልክ ይመስላል እንዴ? ጭርንቁስ አድርገህ ብታየን ልብስ ባንቀያይር ምናምንቴዎች አረከን እንዴ? አይደለም። እውነት እንደሱ አይገለጥ። አንደኛ ቅዱስ ጳውሎስ በቆሮንቶስ ማህበረ ምእመናን ወይም በቆሮንቶስ ቤተክርስቲያን የሆነውን ሁነት በቅድሚያ ላንሳላችሁ። መሽቶ ነው ግን አንዳንድ ሰዎች የሚወጡት ከሩቅስ መተው ነው ነው እንደሱ ብዬ ባምን ነው የሚሻለኝ። እናንተ ግን ሁላችሁም አትሄዱም አይደል? ብቻዬን ጥላችሁኝ አትሄዱ። እሰይ እናንተ ካላችሁ ጽናናለሁ። ሲወጡ እያየሁ እየተረበሽኩ እኮ ነው። ነገሩ ወይ ግራ ገባቸው ወይ እንደዚህ ያልኩ ነው። ግን አላችሁ ስትሄዱ ነገሩ። ወንድሞች ግን ምንም አትሉም። እንዴት በምልክት ቋንቋ ነው ከናንተ ጋር? ሴቶቹ ነው ድምጽ የምሰማው። ለካ የኔታ ወደው አይደለም አላችሁ የሚሉት አላችሁ። እሺ ወንዶቹ ነው። እናንተ ምን ቤት ናችሁ? በሐዲስ ኪዳን ቤተክርስቲያን ይህ የምንለው ነገር አለ። አዎ አለ። ቅዱስ ጳውሎስ በረከቱ ትደርብንና በቆሮንቶስ ምዕመናን ዘንድ አንድ ሥራ ሲሰራ ላሳያችሁ። አንደኛ ቆሮንቶስ መልእክት ምዕራፍ 5 ከቁጥር 3 እስከ 4 እቤት ስገቡ አንብቡት። እኔ ታሪኩን ልተርክላችሁ። እንዲህ ብሎ ይጀምራል። ባጭር ቃል በእናንተ መካከል
ዝሙት እንዳለ ይወራል ብሎ ነው የሚጀምረው አንደኛ ቆሮንቶስ መልእክት ምዕራፍ 5 ቁጥር 1። ምን ሆነ መሰላችሁ? እጅግ ጸያፍ የዝሙት ሕይወት የነበረው አንድ ምእመን በእነዚያ ክርስቲያኖች ዘንድ ተገኘ። ከዚያ ቅዱስ ጳውሎስ ምን አለው መሰላችሁ? ላንብብላችሁ። እንዲህ ይላል አንደኛ ቆሮንቶስ መልእክት ምዕራፍ 5 ከቁጥር 3 እስከ 4 እንዲህ ይላል፣ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ አለ። እየሰማችሁኝ ነው? አሁን የሰጠኋችሁን ክርስቲያናዊ ሰው በኃጢአት የወደቀውን ነገሩን ስላልጠቀሰ እኔም በመድረክ ላይ እንዳልጠቅሰው ብዬ ነው እንጂ የዝሙት አይነቱ በጣም የታወቀ ነው። ግን ቅዱስ ጳውሎስ ያልጠቀሰውን በይፋ እኔ እንዳልጠቅሰው መድረክ ላይ ብዬ ነው። እና እንዲህ አይነቱን ክርስቲያናዊ ሰው ምን አለው መሰላችሁ? ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ አለ። በሞቴ አብ ፍርድን ሁሉ ለወልድ እንደሰጠ እነሆ አሁን ደግሞ ወልድ ፍርድን ሁሉ ለካህናት ሰጠ። ቅዱስ ጳውሎስ ካህን ነው? ካህን አይደለም? ነው አይደለም? ሮሜ መልእክት ምዕራፍ 15 ቁጥር 16 ገባና ተመልከት። እንዲህ ይላል፣ ለአሕዛብ እንደ እግዚአብሔር ካህን ሆኜ እያገለገልኩ ይላል። ካህን ነው። ካህን የሚል ቃል ተቀምጧል። አንድ የቅዱስ ጳውሎስ ሮሜ 15 16 ካህን የሚለው ቃል በኦሪት ለካህናት የሚጠቀስ የግሪክ ቃል ነው። ካህናትን የሚገልጽ የግሪክ ቃል ነው ግሪኩ ላይ የተቀመጠው። ቅዱስ ጳውሎስ ካህን ስለሆነ ምን አለ መሰላችሁ? እንዲህ ባለው ሥራ በሰራው ሰው ላይ በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ አለና ይቅር ያላችሁት ይቀርለታል፣ ያዛችሁበት ተይዞበታል። ከዛ ምን አለ መሰላችሁ? ነፍሱ በጌታ ቀን ትድን ዘንድ እንዲህ ያለውን ሰው ስጋውን ለሰይጣን አሳልፋችሁ ስጡት አለ። ነፍሱ እንድትድን አሁን በንስሐ በቀኖና ለጊዜው አስቀምጡት አለ። በንስሐና በጸጸት ነፍሱ እንድትድን ለጊዜው በቀኖና ይቆያል። እኔ የምፈልገው በምድር ያሰራችሁትን በሰማይ የታሰረ ነው። ፈርጄበታለሁ። ቁልፉ ይሄ ነው። ስልጣነ ክህነቱ ነው። ይሄ ሰው ምን ሆነ መሰላችሁ? እኔ ማሳየት የፈለኩት ፍርድን ሁሉ ለካህናት ሰጠ የሚለውን እንዴት ቅዱስ ጳውሎስ ካህኑ እንደፈረደበት ማሳየቴ ነው። አንድ ሁለተኛ ቆሮንቶስ ላይ ይሄ ምእመን ንስሐ ገባ፣ አዘነ፣ አለቀሰ። ሁለተኛ ቆሮንቶስ ላይ ሂዱና ምዕራፍ 2 ቁጥር 10 ላይ ቅዱስ ጳውሎስ መጸጸቱን፣ ማዘኑን ሰማ፣ ማልቀሱን ሰማ። ከዛ ያዘነው ሐዘን ይበቃዋል፣ የገባው ንስሐና የተቀበለው ቀኖና ቅጣት ይበቃዋል አለና ምን አለ መሰላችሁ? እኔ ደግሞ ይቅር እለዋለሁ በሞቴ ቀደም ብሎ ኃጢአት ሲሰራ ፈርጄበታለሁ አለ። ንስሐ ሲገባና ሲያዘን ምን አለው? ይቅር እለዋለሁ። እየሰማኸኝ ነው? እየሰማኸኝ ነው? በአዲስ ኪዳን ባለች ቤተክርስቲያን ይሄ ተተግብሯል። ይሄው ይቀጥላል። እኔ ደግሞ ይቅር እለዋለሁ። እኔም ይቅር ካልኩ ይቅር ያልሁትን ስለናንተ በክርስቶስ ፊት ይቅር ብያለሁ አለ። በቃው። ያዘነው ሐዘን ይበቃዋል። ተስፋ እንዳይቆርጥ ይግባ አለ። አንድ ትንቢት፣ ከዛስ ምስረታ፣ ከዛስ ትግበራ። አንድ ሁለተኛ በሞት የተከታተሉኝ ብዙም አላበዛባችሁ። እየሰማችሁ ነው? እየሰማችሁ ብቻ አይደለም እየገባችሁ ነው? ሰይ አንደኛ ትግበራ አሳዩዋችሁ። ምን የሚል ይሄው ፈርጄበታለሁ። ከዛስ ይቅር ብየዋለሁ። ይቅር ያላችሁት ይቀርለታል፣ ያዛችሁት ይያዝበታል። ትግበራ በአዲስ ኪዳን ቤተክርስቲያን። ይሄ ሌላ ቸርች ያለ እንዳይመስልህ። የለም አታስስ። እዛ ያለው ፌክ
ቢሾፕ ነው። ፎርጂድ ቄስ ነው ያለው። አንተ ስማርት ስልክ አለ አይደለ? ስማርት ስልክ አላችሁ አይደል? ስማርት ስልካችሁ ሃይ ኮፒ አለ አይደለ? ሃይ ኮፒዎች ነው እዛ ያሉት። አይገብቷችሁ? እናንተ የገባችሁ ናችሁ። ጥቂት ስንነጋገር ነገር ገብቷችኋል፣ ደህና ተቀጥቅጣችኋል ማለት ነው። ኦሪጂናሉን እውነተኛውን ከፈለክ ግን እዚች ቤት አለልህ። መሰረታዊ ጉዳይ ነው የምናወራው። ሁለተኛ ትግበራ ተከታተሉኝ። ስንተኛ? ሁለተኛ ትግበራ በሐዲስ ኪዳን ቤተክርስቲያን የያዕቆብ መልእክት ምዕራፍ 5ን ደግሞ ላንብብላችሁ። የያዕቆብ መልእክት ስንት አልኳችሁ? እንዲህ ይላል፣ ደስ ያለው ማንም ቢኖር እርሱ ምንም አታውቁትም? ይሄን የመጨረሻውን ቃል ደስ ያለው ማንም ቢኖር እርሱ ያመስግን ይዘምር አይደለ? ከዛ ይቀጥልና የታመመ ማንም ቢኖር ግን ይላል። ምን ያለ የታመመ ማንም ቢኖር ግን የቤተ ክርስቲያንን ቀሳውስት ይጥራ። ምን ይጥራ? በሞቴ ንገሩኝ። ምን ይጥራ? የቤተ ክርስቲያን ምን ቀሳውስት ይጥራ። ከዛ ይቀጥልና ምን ይላል መሰላችሁ? ዘይት አድርጎ የሚጸልይለት የእምነት ጸሎት ድውዩን ያድናል ካለ በኋላ ኃጢአትም ሰርቶ ከሆነ ሰረይለታል። ማንን ጠርቶ? ቀሱን ይጥራው፣ ቀሳውስትን ይጥራው። ከዛስ ይጸልይለት። ከዛስ ድውዩ ይድናል። ከዛስ ኃጢአት ሰርቶ ከሆነ ኧረ በሞቴ ጮክ በሉ፣ በሳንቃው ደረቴ ኧረ ንገሩኝ። ቅድም አንድ ነገር ነግሬያቸዋለሁ። በስጋ ላይ ስልጣን አለው ይሄ ክህነት፣ እውነት ሐሰት። ደዌውን ያድናል፣ እውነት ሐሰት። በነፍስ ላይ ስልጣን አለው፣ የኃጢአት ማስተስሪያ ይሰጣል፣ እውነት ሐሰት። እውነት ጎበዝ። ከፋርማሲው በፊት እዚህ አስቀድሙ። እሺ፣ የት አስቀድሙ? እዛ ካለው ሐኪም ከዶክተሩ በፊት እዚህ ያለውን ሐኪም ዶክተሩን አስቀድሙ። ሰምታችሁኛል? ምስጢረ ቀንዲል የሚባል አለ። ስትታመሙ ካህኑ ይጸልይላችኋል። አደራችሁን ዶክተሩን ተው አላልኩም። በሰላም ልውጣበት ከዚህ ሀገር እንደነዛ ፕሮቴስታንቶች እንዳታረጉኝ። አጅሬ ምን ይላል እዛ አዳራሹ ሲገባ? ጌታ ነክቶሃል፣ ፈውሶሃል፣ መድኃኒትን ጣል ይለዋል። ያ ታማሚ ምስኪኑ መድኃኒቱን ይጥልላችኋል። እውነተኛ ታሪክ እኮ ነው የምነግራችሁ። በሳምንቱ ይሄ በሽተኛ ግጥም አለ፣ ሞተ። እኔ ልጠይቃችሁ፣ ይሄንን በሽተኛ የገደለው በሽታው ነው? እናስ ምን ነው ፈራችሁ? ፓስተሩ ነው። የምን እሱ መፍራት ነው? መድኃኒቱማ በኪኒን ታግሶ ነበር። ፓስተሩ ነው አልታገስ ያለው። እኔ ያልኩት እዛኛው ዶክተር ከመሄዳችሁ በፊት ነው ያልኩት እንጂ ተው ብያለሁ። ምን ያልወጣኝ እንዳታጣሉ። የቤተ ክርስቲያንን ቀሳውስት ምን ይበል? ኧረ ጮክ በሉ። የቤተ ክርስቲያንን ቀሳውስት ምን ይበል? ከጉሉኮሱ በፊት ቀንዲሉን እውነት ሐሰት፣ ከፋርማሲው በፊት ቤተ ክርስቲያንን እውነት ሐሰት፣ ከዶክተሩ በፊት ካህኑን እውነት ሐሰት፣ ከግሉኮሱ በፊት ቁርባኑን እውነት ሐሰት። እንደሱ ነው ክርስትና። እንደሱ ነው ክርስትና። ግልጽ ነው። ገብቷችኋል? እንደሱ ነው ክርስትና። እንደሱ ነው ክርስትና። እያንዳንዱን ቃል ጠንቅቀን እዩ። የቤተ ክርስቲያንን ቀሳውስት ይጥራ ካለ በኋላ እኔ በጣም የምፈልገው ነጥብ ኃጢአትም ሰርቶ ከሆነ ምን ይልለታል? ይቅር ይባላል። በማን ጸሎት? በካህናት ጸሎት። እየሰማችሁኝ ነው? ይሄንን በአንድ ሊቅ ትምህርት ባስደግፈው ነገሩ የበለጠ ግልጽ ይሆናል። ሴንት ሲፕሪያን ቅዱስ ቆጵሪያኖስ የሚባል ሰማዕቱ ቆጵሪያኖስ እንዲህ ይላል፣ ኃጢአትን ይቅር የማለት ስልጣን የተሰጠው ለሐዋርያትና ሐዋርያት ለመሰረቷት ቅድስት ቤተክርስቲያን ነው ይልና እነርሱም የተላኩት ከእግዚአብሔር ነው። ይህንንም ስልጣን
ለጳጳሳትና ለተተኪዎቻቸው አስተላለፉት ይላል። ከእግዚአብሔር ከዛስ ለካህናትና ለጳጳሳት የተሰጠ ስልጣን ነው። ከዛስ ይቅር ያላችሁት ይቀርለታል፣ ኃጢአታችሁን ይቅር ይባላል። የቤተ ክርስቲያንን ከኃጢአት ጋር በተያያዘ የቤተ ክርስቲያንን ምን ቀሳውስት ይጥራ። የምታነቡ በደንብ ማሰላሰል የምትፈልጉ ምናልባትም ይሄ ነገር እንዲረዳችሁ የበለጠ ማወቅ የምትፈልጉ መጽሐፍ ቅዱሱ ላይ በእንግሊዘኛው ፕሬስባይተርስ የሚል ቃል ነው ያለው። ይሄ ፕሬስባይተርስ የሚለውን ቃል ፕሮቴስታንቶችና ተሐድሶች ሽማግሌዎች ብለው ተርጉመውታል። ውሸት ነው። መጽሐፍ ቅዱስን የግሪኩንም ሌሎቹንም አንብቡት። ፕሬስባይተርስ የሚለው ዝም ብሎ ሽማግሌ ማለት አይደለም። እየሰማችሁኝ ነው? ቀሳውስት፣ ጳጳሳት፣ ካህናት ማለት ነው። ይሄንን ማንበብ ከፈለጋችሁ ዲያቆን ያረጋል ግሩም አድርጎ ጽፎታል። አንብቡ። ዝም ብላችሁ አትነዱ። ውሸት ነው። ከፈለጋችሁ ወደ ኋላ አለፍ ብላችሁ የትኛውንም የሊቃውንት መጽሐፍ ጎብኙ። ሽማግሌዎችም ይሄ መጽሐፍ ቅዱስን ከክህነት ከዋናው የመንግስተ ሰማያት መንገድና አውድ ለማውጣት የተደረገ የአጋንንት የዲያብሎስ ትግል መጽሐፍ ቅዱስን አበላሽተው የሚነግሯቸው አይል። ቀሳውስትን ነው የሚለው፣ ካህናትን ጳጳሳትን ነው የሚለው። ተመልከቱ። ትንሽ ነገር መጽሐፍ ቅዱስ ላይ ስትነኩ ይበላሻል። እየሰማችሁኝ ነው? ለዚህ ነው በጣም በጥንቃቄ ቤተክርስቲያን እያንዳንዱን ነገር ሳትተረጉም የማታልፈው። አንድ ምሳሌ ልስጣችሁ። ምሳሌ የሆነች ሴት ነበረች ጸሐፊ፣ አንድ ቢሮ ላይ የምትጽፍ። እየሰማችሁኝ ነው? ጸሐፊ ናት። አንድ እስረኛ ነበረ። የአንድ ማረሚያ ቤት ጸሐፊ ናት። እስረኛው ታስሯል። ያን ቀን እስረኛው መፈታት ነበረበት እና የዛ ማረሚያ ቤት ኃላፊ አለቃዋ ነው። መልእክት ጻፈላት። በእኛ ሀገር ቋንቋ ሳይሆን በሌላ ሀገር ቋንቋ ነው የሚጻጻፉት። እና ምን ብሎ ጻፈላት መሰላችሁ? ኪል ሂም ኖት ፉል ስቶፕ አረገ። ሊቭ ሂም ፉል ስቶፕ አረገ። ምን ማለት ነው? ኪል ሂም ኖት እንዳትገሉት፣ ሊቭ ሂም ልቀቁት ብሎ ነው እሱ መልእክት የጻፈው። ይሄ እሷ እንድታስተላልፍ በጥሩ በዚህ በታይፕ እንድታደርግ ይላከላት። እሱ በስክሪፕቶ ጽፎ አጅሪት ጸሐፊዋ እየጻፈች ያለ ከጎረቤት ቢሮ መጡና ያዋሯት ጀመረ። ምን ብለው? የሆነ የባጡንም የቋጡንም ያወሯታል። እንደው በ3 ወር የሚወሰድ ጥፍር ቀለም ምናምን ይያሉ። አሳነስኩት እንዴ? በ3 ወር ጥፍር ቀለም እንደዚህ ይወራል ብዬ እኮ ነው ቢሮ ውስጥ ይወራል። እሺ ተስማምተናል ከእናንተ ጋር ለቃችሁም ዛሬና ነገ። ከዛ ጅሪት ወሬ ሲጠምዷት ምን እንዳደረገች ታውቃላችሁ? አለቃው ያስተላለፈላት ኪል ሂም ኖት እንዳትገሉት አይደለ? አጅሪት በወሬ ሲጠምዷት ምን እንዳደረገች ታውቃላችሁ? እንዲህ ያደረገች። ምን አደረገች? ኪል ሂም ፉል ስቶፕ፣ ከዛስ ኖት ሊቭ ሂም ተላለፈላ፣ ከዛስ ተገደላ። ወይ ትላላችሁ? ምን አለባችሁ እናንተ ቁጭባችሁ። እኔ ግን የምጠይቃችሁ ጥያቄ አለ። ይሄንን ማረሚያ ቤት ያለውን ሰው ያስገደለው ማን ነው? ኧረ ፉል ስቶፕ ናት። ልክ ናችሁ እኮ። ግንስ ምን በማድረግ ነው? ፉል ስቶፕን ከአንድ ቦታ ወደ አንድ ቦታ ኪል ሂም ኖት የሚለውን ኪል ሂም ፉል ስቶፕ እንኳን ካስገደለች። እየሰማችሁ ነው? ሽማግሌዎች ይማልዳል የሚሉ ቃላቶችን ሰግስገው ይሄን ምስኪንስ ምን አረጉት? ገደሉታ። አሳዝን ማመሳሰል። እኔ ማተኮር የፈለኩት የቤተ ክርስቲያንን ቀሳውስት ይጥራ በአዲስ ኪዳን ኃጢአትም ሰርቶ ከሆነ ምን ይልለታል? ይሰረይለታል። እቺን ያዙና ስታነቡ ግራ እንዳትጋቡ። ምን ይላል መሰላችሁ? እያንዳንዱ ስለሌላው ይጸልይ ይላል በሞቴ። ከዛስ እርስ በእርሳችሁ ተናዘዙ የሚል ቃል ታገኛላችሁ በሞቴ። አንዳንዶች በቀጥታ ለኢየሱስ እንናዘዛለን አይደል የሚሉት?
እርስ በርሳችሁ እኮ ነው የሚለው። ማን? ሰዎች። ካህናት ሰዎች ናቸው? ሰዎች አይደሉም? እርስ በርሳችሁ እንጂ ወደ እኔ በቀጥታ አይልም እኮ ይላል አይልም። እና እርስ በርስ ስለተባለ ከበደና ዋጋዬ ማለት ነው በሞቴ አይደለም። እየሰማችሁኝ ነው? እስኪ እርስ በርሳችሁ ተጸላዩ ቢባል በሽተኛው ለጤነኛው፣ ጤነኛው ለበሽተኛው ማለት እኮ አይደለም። ለበሽተኛው ማን? ካህኑ ነው የሚጸልየው። ጤነኛው ካህኑ ነው የሚጸልየው። እየሰማችሁኝ ነው? አውግስጢኖስ ሊቁ ይሄን በተረጎመበት አንቀጽ ምን ይላል መሰላችሁ? ተማሪው እንደሚማር መምህሩ እንደሚያስተምር የታወቀ ነው። ካህናቱ ስርየት እንደሚሰጥ ምእመኑ ስርየት እንደሚቀበል የታወቀ ነው። እየሰማችሁኝ ነው? እርስ በርስ ተማማሩ ሲል መምህሩና ተማሪው ቁጭ ብለው ተማማሩ ቢባል ተማሪው መምህሩ ሊያስተምር ነው? ዋ እየሰማችሁኝ ነው? አውግስጢኖስ የተረጎመው ይሄንን ነው። እንደዚህ ነው ወገኖቼ። ካህናት ሰዎች አይደሉም? ምን መጽሐፈ ቅዳሴያችን ይሄንን ክፍል ሲተረጎም ምን ይላል? ካህናት ለካህናት ንስሐ እንዲገቡ ነው እርስ በርሳቸው የሚለው እኮ ለዚህ ነው። ጳጳስ ለጳጳስ፣ መነኩሴ ለመነኩሴ፣ ቄስ ለቄስ፣ በቃ ካህናት ስለሆኑ ነው ብሎ ነው መጽሐፈ ቅዳሴያችን የሚተረጎመው። እየሰማችሁኝ ነው? ስንተኛ ምን ነው እኔ ያለ ሰልችቻችኋለሁ እንዴ? ሶስተኛ ብላችሁ ስንተኛ? ሁለተኛ። እግዚአብሔር ይስጥልኝ። በሐዲስ ኪዳን ያለውን ትግበራ ነው ማሳያችሁ። ስንተኛ? ሁለተኛ። አሁን ሌሎች ነጥቦች ልጨምርና ትምህርቴን ሰፊ ነው በጣም ግን እኔ 1 2 3 ነገሮችን ጨምሬ ልጠቅልለው። እየገባችሁ ነው? በጣም ጥሩ። እዩ፣ በኦሪት ኃጢአት ነበር፣ እውነት ሐሰት። በሐዲስም ኃጢአት አለ፣ እውነት ሐሰት። እውነት። በኦሪት የኃጢአት ስርየት ነበር፣ እውነት ሐሰት። በሐዲስም የኃጢአት ስርየት አለ፣ እውነት ሐሰት። በኦሪት መስዋዕት ነበር፣ እውነት ሐሰት። በሐዲስም መስዋዕት አለ፣ እውነት ሐሰት። እውነት። በኦሪት ኑዛዜ አለ፣ እውነት ሐሰት። በሐዲስ ኪዳንም ኑዛዜ አለ፣ ኃጢአታቸውን እየተናዘዙ መጡ ይላል ሐዋርያት ሥራ ምዕራፍ 19። እውነት ሐሰት። ይሄ ሁሉ በኦሪትም በሐዲስም ካለ በኦሪት ካህናት ነበሩ፣ እውነት ሐሰት። በሐዲስ ኪዳን ካህናት ሊኖሩ ይገባል አይገባም? ይገባል። ሁሉም ነገር ኖሮ ካህናት የሉም ሲባል አያሳፍርም? የቀላል ንጽጽር እኮ ነው። ክርስቶስ ሐዋርያትን ካህናት እያደረጋቸው መሆኑን በሶስት ነገሮች፣ በጣም በርካታ ነገሮችን ማንሳት እችላለሁ። ባጭሩ ግን በሶስት ነገሮች ኢየሱስ ክርስቶስ ሐዋርያትን ካህናት እያደረጋቸው መሆኑን ላረጋግጥላችሁ። አንደኛ የኃጢአት ስርየት ጋር በተያያዘ ምን አልኳችሁ? ከኃጢአት ይቅርታ ጋር በተያያዘ ይሄንን forgiveness of sin ይሉታል፣ የኃጢአት ይቅርታ። ሁለተኛስ መስዋዕት ከማቅረብ ጋር በተያያዘ ምን በማድረግ? መስዋዕት ከማቅረብ ጋር በተያያዘ offering of sacrifice ይሉታል። ሁለተኛ። ሶስተኛውን በኋላ ደግሞ ነግራችኋለሁ አቆይቼ። ሁለቱን ግን ማተኮር ስለፈለኩ ነው። በሞቴ ስሙኝ። ካህናት እያደረጋቸው መሆኑን የምታውቁት በኦሪት፣ በሞቴ ስሙኝ፣ በኦሪት ከኃጢአት ስርየት ጋር በተያያዘ ከእስራኤል ልጆች ጋር ግንኙነት የነበረው ካህኑ ነበረ። ምኑ ነበረ? በኦሪት ከኃጢአት ስርየት ጋር በተያያዘ ከኃጢአተኛው ጋር ግንኙነት እንዲኖረው ያደረገው ከካህናት ጋር ነው። ከማን ጋር ነው? ዘሌዋውያን ምዕራፍ 5 ቁጥር 5 ላይ አንብቡ። ዘሁልቅ ምዕራፍ 15 ከቁጥር 27 እስከ 28 አንብቡ። በኦሪት ከኃጢአት ጋር ግንኙነት የነበረው ካህናት ከሆኑ በሐዲስ ኪዳን ከኃጢአት ይቅርታና ስርየት ጋር በተያያዘ እስካሁን እንዳነበብኩላችሁ ምን የሚለውን ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል አይደለም የሚለው? ኃጢአታቸውን የያዛችሁባቸው ተይዞባቸዋል ካላቸው ሐዋርያትን ምን እያደረጋቸው ነው? በሞቴ ካህናት እየሰማችሁኝ ነው?
ከኃጢአት ይቅርታና ስርየት ጋር ካህናት የነበሩትን የኦሪት ካደረጋቸው በሐዲስ ኪዳንም ከኃጢአት ይቅርታ ጋር forgiveness of sin ከኃጢአት ይቅርታ ጋር የሾማቸው ያስቀመጣቸው ካህናት ያደረጋቸው መሆኑን የተረጋገጠ ነው። አውግስጢኖስ ሊቁ ለዚህ ግሩም አብነት ላምጣላችሁ። ሊቁ አውግስጢኖስ እንዲህ ይላል፣ በሞቴ ስሙኝ። ጌታችን ኢየሱስ ክርስቶስ አልዓዛርን ከሞት አስነሳው። እውነት አሰብ ከሞት አስነስቶታል ጌታችን አይደለ? አልዓዛርን ከሞት አስነሳው። በዙሪያው ያሉት ሐዋርያት ደግሞ መግነዙን ፈቱለት። ምን አደረጉለት? ክርስቶስ ከሞት አስነሳው፣ ሐዋርያት ምን አደረጉ? መግነዙን ፈቱለት ይልና ሕይወትን የሚሰጥ መግነዝን መፍታት አይችልምን? ይችላል አይችልም? ሕይወት መስጠት ወይስ መግነዝ መፍታት የትኛው ይበልጣል? ሕይወት መስጠት የሚችለው መግነዝ መፍታት አያቅተውም። እውነት አሰብ ይቀጥላል። መግነዝን በመፍታት ሐዋርያቱ ኃጢአትን ይቅር እንዲሉና እንዲፈቱ ጌታ ለእነርሱና ለተተኪዎቻቸው የሰጠውን ስልጣን አሳየ። ምን በማድረግ? መግነዙን ፍቱት አላቸው። እየሰማችሁኝ ነው? የኃጢአት ይቅርታውን ካህናት አደረጋቸው። አንድ የኃጢአት ይቅርታ በመስጠት የኃጢአት ስርየት በመስጠት ምን አደረጋቸው? ካህናት። አንዴ ሁለተኛ በሞቴ ችኛዋን ሁለተኛዋን ነጥብ እንድታስተውሉልኝ ይፈልጋለሁ። ሁለተኛው ደግሞ መስዋዕት በማቅረብ ምን በማቅረብ? ኦፈሪንግ ኦፍ ሳክሪፋይስ ስጋውንና ደሙን በማቅረብ መስዋዕት ይባላል። ነገ እንማረዋለን። ብታስተምር ጥሩ ነው ብለውኛል። ከቻልኩ እንማረዋለን። እየሰማችሁኝ ነው? መስዋዕት በማቅረብ ካህናት እያደረጋቸው ነው። በመጽሐፍ ቅዱስ በኦሪት መስዋዕት ማቅረብን የካህናት ስልጣን ነበር። የማን ስልጣን ነበር? ጥቅስ ልስጣችሁ። ዘጸአት ምዕራፍ 29 ቁጥር 38፣ ዘሌዋውያን ምዕራፍ 9 ቁጥር 7 መስዋዕት ማቅረብ የካህናት ስልጣን ነበር። እየሰማችሁኝ ነው? እንዲህ ይላል፣ በመሠዊያው ላይ የምታቀርበው ይህ ነው፣ በቀን ዘውትር 2 የዓመት ጠቦቶች ታቀርባለህ ይላል። መስዋዕት ማቅረብን የካህናት ስራ ነበረ። በአዲስ ኪዳን እስካላችሁኝ ለኃጢአት ስርየት የሚሆን የአዲስ ኪዳን ደሜ ይህ ነው ብሎ ክርስቶስ ከሰጣቸው በኋላ ምን እንዳላቸው ታውቃላችሁ? ይህን ለመታሰቢያዬ አድርጉት ብሏቸዋል። ለምን አድርጉት? አድርጉት የሚለው ቃል ላይ ላተኮር። አድርጉት የሚለው ቃል አቅርቡ፣ አድርጉት የሚለው ቃል ሰው። እየሰማችሁኝ ነው? መስዋዕት ነውና እንዲሰው ታቀርበዋለህ ስለሚል በኦሪት የነበረውን መስዋዕት ስጋና ደሜን ታቀርባላችሁ እያላቸው ነው። በምን አረጋገጥክ ካላችሁኝ ይህን ለመታሰቢያ አድርጉት የሚለውን ቃል ፖኤኒን ነው የሚለው። በግሪኩ ምንድነው የሚለው? ፖኤኒን ይላል። ፖኤኒን ማለት መሰዋት፣ ፖኤኒን ማለት ማቅረብ። ስለዚህ ስጋዬን ደሜን አቅርቡ፣ ስጋዬን ደሜን ሰው ብሎ ነው ስልጣን የሰጣቸው። መስዋዕት ማቅረብ የካህናት ስራ ነው። ማንም ሰው የማይሰራው፣ ማንም የማይደፍረው፣ ካልተሰጠው በቀር ልውሰድ የማይለው፣ በእጆቻቸው ደም በእጆቻቸው ፍም እሳት የሚይዙ። ለዚህ እኮ ነው እጃቸውን የምንስመው። እናንተ ምን አይነት የተባረከ እጅ ነው የካህናት እጅ! እነዚህ እጆች ምንኛ ብፁዓን ናቸው! የሰሙ አይኖቻችሁ፣ ያዩ አይኖቻችሁ፣ የሰሙ ጆሮቻችሁ፣ ወንጌልን የሰበኩ እግሮቻቸው ያማሩ ከሆኑ የተወደደ የመድኃኒታችን የኢየሱስ ክርስቶስን ስጋና ደም የያዙ ካህናት ወይ እጆቻችሁ ምንኛ ንዑዳን ክቡራን ናቸው። ሰናይ ገሪሆሙ ለእለ ይዜኑ ሰናይ ዜና ይላል። የምስራችሁን የሚያወሩ እግሮቻችሁ እናንተ ካህናት ምንኛ ውብ ናቸው። መሰዋት ማቅረብ ይለዋል ነው ፖኤኒ ሰው አቅርብ። ስለዚህ ካህናት እያደረጋቸው ነው። መስዋዕትን መሰዋት የሐዋርያት ተግባር አድርጎ ከሰጣቸው ካህናት እያደረጋቸው መሆኑን እንዳትረሳ። ሁለተኛ ከኃጢአት ስርየት ጋር አንድ። ሁለተኛስ መስዋዕት
ከማቅረብ ጋር። ሶስተኛ በካህናት ልማድ በወጣው በይሁዳ ምትክ በወጣው ከሐዋርያት በወጣው በይሁዳ ምትክ ለሐዋርያነት ሲመረጥ ታስታውሱ ከሆነ በዕጣ ነው ያደረጉት። ለምን በዕጣ እንዳደረጉት ታውቃለህ? በኦሪት የመጽሐፍ ቅዱስ ክፍሎችን ስትመለከት ካህናት የሚሾሙት በዕጣ ነበር። አያችሁ፣ የሚሾመው ካህን ስለሆነ በይሁዳ ምትክ የሚገባው ካህን ስለሆነ በዕጣ ነው የሾሟቸው። እየሰማኝ ነው? ካህናት ያደረጋቸው መሆኑን በእነዚህ ሁሉ ማስረጃዎች ማረጋገጥ ትችላላችሁ። ስንተኛ ፈራችሁ? ሶስተኛ አይደለ? ሶስተኛ አይደለ? ሰይ አራተኛ። ይሄ ደግሞ የበለጠ እንድናስተውል የሚያደርገን ነው። እየገባችሁ ነው? በእውነት እየገባችሁ ነው? እኔ ታሉት ትዝ ብሎኝ እኮ ነው፣ ፈርቼ እኮ ነው የምጠይቃችሁ። እኔ ታሸቱ ያሉትን አልሰማችሁ? ድሮ አባቶቻችን ሲያስተምሩና ሲሰብኩ ይረዳቸውና ያገዛቸው የነበረው መንፈስ ቅዱስ ነው። ዛሬኛ ግን ስንሰብክ የሚረዳን ሞንታርቦ ነው አሉ። ጮኬባችሁ የሆነው ነው ብላችሁ ነው። ገብቷችኋል? እውነት ሰይ እንደሱ ከሆነ የተማጸነው አምላክ ረድቶናል ማለት ነው። ሰይ ሶስተኛ በሞቴ እቺ ነጥብ ደግሞ በነጥብ ተከታተሏት፣ በጣም ትጠቅማችኋለች። እኔን ጠቅሞኛል። እዩ፣ ክህነት ወይም በአባቶቻችን ትምህርት ይህ የመንግስተ ሰማያት መክፈቻ ቁልፎች ተብሎ ጌታ በወንጌል የተናገረው የመንግስተ ሰማያት መክፈቻ ቁልፍ እሰጥሃለሁ፣ በምድር የምታስረው የታሰረ ነው፣ የምትፈታው የተፈታ ነው ብሎ ጌታ ለቅዱስ ጴጥሮስ የነገረው ይህ ስልጣነ ክህነት እየሰማችሁኝ ነው? ስልጣን እምለው ወድጄ አይደለም። ስልጣነ ክህነት ሶስት ወገን ነው። ስንት ወገን ነው? ስንት ወገን? ሶስት የክህነት እርከኖች ወይም ሌቭልስ አሉ፣ ደረጃዎች አሉ። ስንት? ሶስት። ይሄንን ዘመናውያን ምሁራን ሊቃውንት ፕሪስትሁድ ሌቭልስ የክህነት ደረጃዎች ይሉታል። እርከኖች አሉት። አንደኛ መጀመሪያ በሁለት ልክፈለው። አንደኛ የአገልግሎት ክህነት። እስኪ የአገልግሎት ክህነት በሉ። የአገልግሎት ክህነት ሚኒስቴሪያል ፕሪስትሁድ ይባላል። አገልግሎትን ማዕከል ያደረገ ክህነት ማለት ነው። እየሰማችሁኝ ነው? የምን ክህነት? ሚኒስቴሪያል ፕሪስትሁድ የአገልግሎት ክህነት አንድ። ሁለተኛው ደግሞ አጠቃላይ ክህነት ወይም ዩኒቨርሳል ፕሪስትሁድ የህዝቡ ሁሉ ክህነት። በስንት? በሁለት። ምንና ምን? የአገልግሎት ክህነት የህዝቡ ሁሉ ዩኒቨርሳል ፕሪስትሁድ። በአገልግሎት ክህነት ውስጥ ሁለት አሉ። ስንት አሉ? ስንት አሉ? አንደኛው የከፍተኛው እርከን የምኑ አልኳችሁ? የከፍተኛው እርከን ሃየር ሌቭል ፕሪስትሁድ ይባላል። የከፍተኛው እርከን ክህነት ይባላል። እሱ የማን መሰላችሁ? የሊቀ ካህናቱ የአሮን። የማን ነው? የሊቀ ካህናቱ። እሱ ምን ይባላል? ከፍተኛው። እስኪ ከፍተኛው በሉ። ከፍተኛው የማን? የሊቀ ካህናቱ። የአንድ ሊቀ ካህናት ነው በኦሪት የሚሾመው። የሱ ብቻ ከፍተኛው የአገልግሎት እርከን ነው። በዓመት አንድ ጊዜ ቅድስተ ቅዱሳን ይገባና የህዝቡን ኃጢአት ደም ይዞ ገብቶ ስርየት ያሰጣል። ስንት ጊዜ? አንድ ጊዜ። ማን ነው እሱ? እሱ ከፍተኛው እርከን ነው። ተስማማን? ሁለተኛው የመካከለኛው እርከን የምን? የአገልግሎት ክህነትን ነው እየተነተንኩ ያለሁት። የመጀመሪያው ከፍተኛ፣ ሁለተኛውስ መካከለኛ ሚድል ሌቭልስ ፕሪስትሁድ የሚሉት መካከለኛው ነው። ይሄ ደግሞ የማን ይመስላችኋል? የአሮን ልጆች። አሮን ሊቀ ካህናቱ ነው። እየሰማችሁኝ ነው? ሁለተኛው ደግሞ የአሮን ልጆች እነማን? እነ ናዳብ። እነማን? እነ አቢሁ። እነማን? እነ ኤሊኤዘር። እነማን? እነ ኢታማር የሚባሉ የአሮን ልጆች አገልጋዮች አሉ፣ ከሊቀ ካህናቱ ስር የሚያገለግሉ። የአገልግሎት ክህነት በሁለት
በከፍተኛውና በምን እሰይ በመካከለኛው ተስማማን። ሶስተኛው ደግሞ የሕዝቡ ነው። የማን? አጠቃላይ የእስራኤል ልጆች ክህነት ነው። በሶስት እርከን ከፈለው ወገኖቼ። እነዚህ ሶስት እርከን ያላቸው ክህነት በሐዲስ ኪዳንም ሊኖሩ ይገባል አይገባም? የአሮን ሊቀ ካህናት ክህነት በኢየሱስ ክርስቶስ ሊቀ ካህናትነት ተተካ። ምን አለ? ተተካ። ሊቀ ካህናቱ አሮን ይሰራ ዘንድ ያልቻለውን ሊቀ ካህናቱ ኢየሱስ ሰራው፣ ተተካ። ያኛው በዓመት ሁሉ ጊዜ፣ ይሄኛው በመቅደስ በመስቀል አንድ ጊዜ በመጥጓል ደሙን በማፍሰስ ስርየት ሰጠን። ስንት ጊዜ? ይሄንን ማይክ እኔ በፈውሰው ጥሩ ነበር መሰለኝ። አልጀመርኩም ወይ ነገ ጀምር ይሆናል። እናንተ በረከት ካደረብኝ ይደርብህ አትሉኝ። ማስገባት ካለብን አትሳቀቅ። ሰይ እግዚአብሔር ቸር ነው። ባትሪያችን እኮ እንዴት ቶሎ ያልቃል። ይሄው እኔ ሳምንቱ ሙሉ ጮህ ያለው ባትሪ አላለቀም አለ። ፉል ነው ቻርጁ። ከዋናው ማሰራጫ ጋር እንግዲህ እግዚአብሔር ያገናኘን መቼ። እርግጥ ሸምገል ስንል ባትሪያችን የሚያልቅ ይመስለኛል አይደል? ይሰጣል። ሎ ባትሪ አይልም። አጽናናኝ ምን አለብህ? እሺ በሞቴ ምን እያልኳችሁ ነበረ? ሊቀ ካህናቱ በሊቀ ካህናቱ ተተካል። ይኸውላችሁ የሕዝቡ ሁሉ ክህነት ደግሞ የእስራኤል ልጆች የሕዝቡ ሁሉ ክህነት ደግሞ አለ። እየሰማችሁኝ ነው? እሱ ደግሞ በክርስቲያኖች የኔና የናንተ አጠቃላይ የሕዝብ ሁሉ ክህነት ተተክቷል። አሁን የሚቀረው በመካከል ያለው እየሰማችሁኝ ነው? ሚድል ሌቭልስ የሚባለው ክህነት በአዲስ ኪዳን ሊኖር ይገባል አይገባም? አይገባም? ይገባል። እሱን በመካከል ይውላችሁ። እኛ ሊቀ ካህናታችን ኢየሱስ ብቻ ነው፣ ሌላ ካህን አያስፈልግም ይሉላችኋል። የትኛውን ሽረው? መካከለኛውን ሽረው። እየሰማችሁኝ ነው? እውነት ነው። ክርስቶስ ሊቀ ካህናችን ነው። እውነት አሰብ። ይሄንን ስንል ግን በመካከለኛ ደረጃ ያሉ ሚድል ሌቭልስ ፕሪስትሁድ ተሽሯል። ይሄንን በመጽሐፍ ቅዱስ ጥቂት ጥቅሶች ልስጣችሁ። አንድ ቅድም ጠቅሼላችኋለሁ። የሐዋርያት ሥራ ምዕራፍ 20 ቁጥር 28 በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ ድምጽ ይሰማችኋል። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተ ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ። ጳጳሳት ተሾመዋል አልተሾሙም? እንደ መካከለኛው ሚድል ሌቭልስ እነማን? ጳጳሳት ተሾመዋል። አያችሁ? እንደ አሮን ልጆች እንደነማን? እንደነ ናዳብ ከክርስቶስ ሊቀ ካህናት ክርስቶስ ሾሟቸዋል፣ ተሾመዋል። ሁለተኛ በመጽሐፍ ቅዱስ አሉ የሉም? አሉ። ምን ይላል? ኤጲስቆጶስ እንዲህ ሊሆን ይገባዋል፣ የማይነቀፍ ልከኛ፣ ራሱን የሚገዛ እያለ ኤጲስቆጶስ የሚሾም ሰው እንዴት ሊሆን እንደሚገባ መስፈርት ይሰጣል። ኤጲስቆጶስ አለ የለም? የት ታገኛላችሁ? እኛ ቤት አትሉ? አዳራሽ ምን ቦታው? የት? ኤጲስቆጶስ የምታገኘው እዚህ ነው። አለ የለም? የመካከለኛው እርከን። ሌላ ደግሞ እንዲሁም ዲያቆናት ጭምቶች፣ በሁለት ቃላት የማይናገሩ፣ ለብዙ ወይን ጠጅ የማይጎመጁ እያለ የዲያቆናት መስፈር ይዘረዝራል። ዲያቆናት አሉ የሉም? ዲያቆናት፣ ኤጲስቆጶሳት፣ ጳጳሳት፣ ቀሳውስት የምታገኘው እዚህ ኦሪጂናሉ ቤት ብቻ ነው። ወገኖቼ ሁሉም ክርስቲያን አንዳንዶች እንደሚሉት በደጅ ያሉት ታድሶችና ፕሮቴስታንቶች እንደሚሉት እንደዚህ እንኳን ማለት አልወድም፣ ግን ማለት ፈልጌ ነው። እዚህ እንደሚሉት ሁሉም ሰው ካህናት ከሆነ ሁሉም ክርስቲያን እውነት እነሱ እንደሚሉት አይነት ካህናት ሳያስፈልጉ እኛ ሁላችን ካህናት ነን የሚሉት እውነት የሚሆን ቢሆን ኖሮ
ከሕዝብ ሁሉ ተለይተው ሐዋርያት ለምን ተሾሙ? እንዴ መጽሐፍ ቅዱስ ሉቃስ 6 ላይ ከደቀ መዛሙርቱ ብዙ ወገን ነበሩ ይላል። ታዲያ ሐዋርያቱን ከዚህ ብዙ ወገን የለየው ደግሞም የሾመው አልነበረምን? ሁሉም ከሆኑ ለምን ለይቶ መሾም አስፈለገው? በቃ ሁሉም ካህን ነው፣ በቃ ሁሉም ጳጳስ ነው፣ በቃ ሁሉም ኤጲስቆጶስ ነው፣ በቃ ሁሉም ዲያቆን ነው። ለይቶ ለምን ሾመ ካልክ አየህ ክህነት በሹመት የሚገኝ ነው። እየሰማኸኝ ነው? መጽሐፍ ቅዱስ እንዲህ ይላል፣ ሁሉም ካህን ከነበሩስ ለተለየ አገልግሎት ከሕዝብ ሁሉ ተለይተው ለምን ዲያቆናት ተሾሙ? መጽሐፍ ቅዱስ እንዲህ ይላል፣ 7 ዲያቆናትን ሾሙ ይላል። በሞቴ ስሙኝ። ሐዋርያት ሥራ ምዕራፍ 6 ከቁጥር 1 እስከ 6 ላይ ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብም ይሞላባቸውን 7 ሰዎች ከእናንተ መረጡ፣ ለዚህም ጉዳይ እንሾማቸዋለን፣ እጃቸውንም ጫኑባቸው ይልልሃል። ሁሉም ካህን፣ ሁሉም ዲያቆን፣ ሁሉም ኤጲስቆጶስ፣ ሁሉም ጳጳስ ከሆነ ለምንድን ነው ከሕዝብ ሁሉ ተለይተው 7 የሾሙት እጃቸውን የጫኑት? እጅ መጫን እኮ ሐዋርያዊ ተግባር እንጂ ሕዝባዊ ተግባር አይደለም። አንተ የሕዝቡ ምርጫ ነው። የጳጳሳት፣ የዲያቆናት፣ የቀሳውስት ግን ሹመት ነው። መንፈስ ቅዱስና ጥበብ የሞላባቸውን እንሾማቸዋለን እኮ ነው ያሉት። የተወደዳችሁ ኦርቶዶክሳውያን መንፈስ ቅዱስና ጥበብ የሞላባቸው እነ ቅዱስ እስጢፋኖስ እንኳን እስኪሾሙ ከጠበቁ እኛ ካህናት ነን ብለው ካልታበዩ እንዴት ብሎ ነው አንድ ምስኪን ሰው ካህን ነኝ የሚለው? በዚህ ዘመን ሹመት አለ። ለዚህ ነው ቅዱስ ጳውሎስንም በርናባስና ቅዱስ ጳውሎስን በተመለከተ የተናገረው የመጽሐፍ ቅዱስ ቃል እጅግ የሚገርም ነው። ምን ይላል? ለጠራኋቸው ሥራ ለዩልኝ ይልና ከጾሙ ከጸለዩ እጃቸውን ከጫኑ በኋላ ሰላበቷቸው ይላል። ሹመት ሰጥቷቸው ጾመው ጸልየው። ለዚህ ነው ካህናት ሲሾሙ ጾም ጸሎት ያለው። ሾሟቸው። ራሱ በቀጥታ እግዚአብሔር አይደለም ያደረገው፣ ሐዋርያትን ነው ሹሙልኝ ያለው። አየህ እንደዚህ ነው የመጣው። ቅዱስ አባታችን ብፁዕ ቅዱስ አቡነ ማትያስ ቢቆጠር እዛ ከጌታችን ጋር ይደርሳሉ። እየሰማኸኝ ነው? 1 2 ብለን እንቆጥራለን እንዴ? ቆጥረን እንነግራለን። ይሄ ነው የክህነት ቅብብሎሽ፣ ፕሪስትሁድ ሰክሴሽን የሚባለው ይሄ ነው። ይሄ የሌለበት ቦታ ምን ታደርጋለህ? ጳጳስ የለ፣ ቄስ የለ፣ ኤጲስቆጶስ የለ፣ ካህን የለ፣ ዲያቆን የለ። ውሸት ነው፣ ውሸት ነው። ብዙ ነገሮችን ባልኳችሁ አሁን 2 ነገር ብቻ መልሼ ላብቃ። 1 ሰዓት ከ10 ሆኖኛል። ከዚህ በኋላ ብናገር ምናልባት ያ ዘካርያስን ድዳ ያደረገው መልአክ ዛሬ የለም እንዴ እንዳትሉኝ አደራችሁ። መቼም አትሉም ትላላችሁ እንዴ እንዳትሉ። 2 ብርቱ ነጥቦችን ብቻ ጠቅሼ አበቃለሁ። ትፈቅዳላችሁ? መሰረታዊ ነገሮች ስለሆኑ ስሙኝ። እነዚህ ነገሮች ሁሉ አትቼ ግን አንዳንዶች ጥያቄ የተፈጠረባቸውን ነገር ጥቂት እንኳን ነካሳ እናደርግ ማለት ማድላት ስለሚመስል መጽሐፍ ቅዱስ ላይ ይኸውላችሁ አጠቃላይ የሕዝብ ሁሉ ክህነት ያልኳችሁ የእስራኤል ልጆች ሁሉ ክህነት ነበረ። ሁሉም ደግሞ እየሰማችሁኝ ነው? ሁሉም ደግሞ ሕዝቡ ካህናት ተብለው ተጠርተዋል። እየሰማችሁኝ ነው? እሱን እመለስበታለሁ፣ ረስቼው አይደለም። የሊቀ ካህናቱን ሃየር ሌቭል ፕሪስትሁድ፣ የአሮን ልጆችን የሚድል ሌቭል ፕሪስትሁድ አሳይቻለሁ አላሳየሁም? ሊቀ ካህናቱ በሊቀ ካህናቱ እውነት ሐሰት፣ የነዛም ደግሞ በሐዋርያት፣ በጳጳሳት፣ በኤጲስቆጶሳት፣ በቀሳውስት፣ በዲያቆናት መተካቱን አሳይቻለሁ። 3ኛ የሕዝቡ ሁሉ ክህነት የሚባለው ዩኒቨርሳል ፕሪስትሁድ። አንዳንዶች ሁላችንም ካህናት ነን ብለው ለምን እንደሚሳሳቱ ለማሳየት ነው። 2 ጥቅሶችን ይጠቅሳሉ። አንደኛው በዚህ በራዕየ ዮሐንስ ምዕራፍ 1 ቁጥር 6 ያለው ቃል ነው። መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን የሚል ቃል ስላለ ካህናት እንድንሆን ላደረገን የሚል ቃል ስላለ ሁላችንም ካህናት ነን ማለት ፈልገዋል። ወይም በዚህ ጥቅስ ምክንያት ሁላችንም እኮ ካህናት ነን ወደ ማለት ደርሰዋል። እየሰማችሁኝ ነው? ይሄንን ቃል ይዘን እውነት ሁላችንም ካህናት ነን ማለት ነው ወይም ሁላችን ካህናት ስለተባል የክህነት ስልጣን የለም ማለት ነው በአዲስ ኪዳን? ይሄንን ነው የምንፈትሸው ወገኖቼ። ይሄ ቃል ከየት የመጣ ይመስላችኋል? ምን የሚለው? መንግስትም
ለአምላኩና ለአባቱ ካህናት እንድንሆን ላደረገን የሚለው የቅዱስ ዮሐንስ ራእይ ምዕራፍ 1 ቁጥር 6 ጥቅስ ከየት የመጣ ይመስላችኋል? ከኦሪት ዘጸአት ምዕራፍ 19 ቁጥር 6 የመጣ ቃል። ከየት የመጣ? ከየት? ምዕራፍ 19 ቁጥር 6 የእስራኤል ልጆች እንደዚህ ተብለዋል። ምን ተብለዋል መሰላችሁ? እናንተም ኦሪት ዘጸአት ምዕራፍ 19 ቁጥር 6 ነው ማነበው። እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ ተብለዋል። መንግስት ካህናት ትሆኑኛላችሁ ተብለዋል። ደግሞ ካህናት ተብለዋል። ወገኖቼ የእስራኤል ልጆች ሁሉ ካህናት ትሆኑኛላችሁ ሲላቸው በሞቴ እስኪል ጠይቃችሁ እንዲህ በመባላቸው ሁላቸውም ዕጣን የሚያጥኑ ናቸው ማለት ነው? ጎበዞች አይደለም ነው አይደለም? አሳያችኋለሁ። ሁሉም በቤተ መቅደስ ገብተው ወደ ቅድስተ ቅዱሳን ገብተው መስዋዕት የሚሰው ናቸው ማለት ነው? አይደለም። ሁሉም ቅድስተ ቅዱሳን የሚገቡ ናቸው ማለት ነው? አይደለም። ሁሉም የሚቃጠል መስዋዕት የሚያቀርቡ ናቸው ማለት ነው? አይደለም። ታዲያ ምን ማለት ነው ካላችሁ የተወደዳችሁ ኦርቶዶክሳውያን ሁሉም ካህናት ትሆኑኛላችሁ ከተባሉ እና ሁሉም ካህናት የሚሆኑ ከሆነ ወይም እነሱ እንደሚሉት ካህናት የተደረጉ ከሆነ እነዚህ ነጥቦች አስታውሱ። ሁሉም ካህናት ከሆኑና የተለየ የአገልግሎት ክህነት ከሌለ በሞቴ እነዚህ ነጥቦች አስታውሱ። እኛም ካህናት ነን ያሉ የቆሬ ልጆች ምድር ተከፍታ ውጣቸዋለች አልወጣቻቸውም? አያችሁ፣ ሁላችሁም ካህናት ነን ማለት ማይጠንት ይዛችሁ ዕጣን የምታጥኑ መስዋዕት የምታቀርቡ ቤተ መቅደስ የምትገቡ ናችሁ ማለት አይደለም። ቢሆንማ ኖሮ የቆሬ ልጆች ምድር ተከፍታ አትውጣቸውም ነበር። ገብቷችኋል? ባይገባህማ በለኝ እንጂ እኔ ልጅ ይሄ ምስኪን እኔ ሰንበት ትምህርት ቤት ሕፃናትን አስተምራለሁ እና አስተምሬ ስጨርስ እንደነዚህ አይነት ሕፃናት ደስ ይሉኛል። አስተምሬ ስጨርስ ጠይቃቸዋለሁ ጥያቄ ልጅ እያለ ሁሉም እጃቸውን ያወጣሉ አንድም ሳይቀር። በጣም ደስ ይለኛል። ትምህርት የገብቷቸዋል ብዬ ተጽናንቼ በደስታ እሺ ሚሚ የመልሽልኝ ስላት አላውቀውም ትለኛለች። ታዲያ ጓደኞቿ እጃቸውን አውጥተው ለምን ይቅርባት እሷ አይት ታርጋ ታወጣለች። ደስ አትልም? አላውቀውም ብላ ትንገረኝ እንጂ ይሄም አንድ ቁም ነገር እኮ ነው። ደግሞ ሰምታችሁኛል? ገብቷችኋል? ግን ማነሳው ነጥብ ተረድታችሁታ? ይቅርታ መጨቀጭቃችሁን እናትረዱ ሰዎች ናችሁ ብዬ አይደለም። እኔ እንደው ደስ እንዲለኝ ብቻ ገብቷችኋል ብዬ ተጽናንቼ እንደተኛ ነው። ሁለተኛ ሳኦል መስዋዕት ሲያቀርብ እግዚአብሔር ለምን ናቀው? ሁሉም ካህናት ከሆኑ እየሰማችሁኝ ነው። መንግስትም ካህናትም የተቀደሰ ሕዝብ ትሆኑኛላችሁ ስላላቸው ሳኦልም ካህን ከሆነ መስዋዕት ሲያቀርብ ሳሙኤል የካህኑ የሳኦልን መስዋዕት ምን ነው የበሬ ግሳት ሆነ ብሎ ለምን ናቀበት? ካህን ስላልሆነ። እየሰማችሁ ነው። ለምን ካህናት እንደተባሉ በኋላ ነግራችኋለሁ። ንጉስ ኦዚያንስ ማይጠንት ልጠን ብሎ ለምን በለምጽ ተመታ? ንጉስ ከሆነ ለምን በለምጽ ካህን ከሆነ ለምን በለምጽ ይመታል? ግልጽ ነው። ኦዛ ታቦቷን ከነካ በኋላ ለምን ተቀሰፈ? አያችሁ፣ መንግስትና ካህናት ትሆናላችሁ ማለት የክህነትን አገልግሎት ቅድም ያልኳችሁን ለሌዋውያንና ለካህናት የተለየውን ስራ ትሰራላችሁ ማለት አይደለም። እየሰማችሁኝ ነው? በዚህ ቃል ሁሉም ካህን ከሆነ እንዲህ የሚል ቃል ለምን ተነገረ? ሁሉም ቅድም ያልኳችሁን የዘጸአት 19:6 መንግስትም ካህናትም የተቀደሰ ሕዝብ ትሆኑኛላችሁ የሚለው ሁሉም ካህናት የሚሆን ከሆነ ይሄ ቃል ለምን ተጠቀሰ? ዘኍልቍ 18:7 ችን ስሙኝ። እንዲህ ይላል፣ አንተም ይለዋል አሮንን፣ አንተም ካንተም ጋር ልጆችህ ለመሠዊያ ሥራ የሚሆነውን ሁሉ በመጋረጃውም ውስጥ የሚሆነውን ታደርጉ ዘንድ ክህነታችሁን ጠብቁ ካለ በኋላ ሌላ ሰው ቢቀርብ ይገደል። በሞቴ ሰማችሁ? ሁሉም ይገባሉ። ክህነታችሁን ጠብቁ። ሌላ ሰው ቢቀርብስ? ስለዚህ ሁሉም የክህነት አገልግሎት የሚፈጽሙ ናቸው ማለት ነው። እንግዲያው ሁሉንም ካህናት ስላለ ክህነት የካህናት ኦሪት አያስፈልጉም ማለት ነው አይደለም። እየሰማችሁኝ ነው? ታዲያ ለምንድን ነው ካህናት የተባልነው? ለምንድን ነው እንዴ? መንግስትም ለአባቱና ለአምላኩ ካህናት ላደረገን ይላል።
በሞቴ። እነሱ አንዳንዶች ካህናት ላደረገን የሚለውን ይዘው ካህናት ነን ይላሉ። መንግስት ይላል። መንግስት ነን እስኪ ይበሉ። ወንድ ናቸው ይተዋቸዋል። ምናቀው ተግባብተናል መሰለኝ። ፈገግ አላችሁ። ታዲያ ለምንድን ነው የህዝብ ሁሉ ክህነት ዩኒቨርሳል ፕሪስትሁድ ያልኳችሁ? ያጠቃላይ የህዝብ ሁሉ ክህነት ካህናት ነን የተባለው ለምንድን ነው? ይሄን ከፈታን ጥያቄያቸው ይፈታል። እየሰማችሁኝ ነው? አንደኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 5 በጣም ግሩም ጥቅስ ነው። ይሄንን ይፈታልን ማለት ነው። እንዲህ ይላል፣ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ልድገመው። በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ካህናት የተባለው ለምንድን ነው ካላችሁኝ፣ እኔና እናንተ ያጠቃላይ የምእመናን ሁሉ ክህነት አለ። አጠቃላይ ክህነት ዩኒቨርሳል ፕሪስትሁድ የሚባለው እሱ ነው። ምን ስለምናደርግ? መንፈሳዊ መስዋዕትን ስለምናቀርብ። እስኪ በሉ ቤተ መቅደስ ስለምንገባ መንፈሳዊ መስዋዕትን ምን ስለምንል? ይሄ መንፈሳዊ መስዋዕት ምንድነው ካህናት የተባለበት ካላችሁኝ፣ ሮሜ መልእክት ምዕራፍ 12 ቁጥር 1 እንዲህ ይላል። ሮሜ መልእክት ምዕራፍ 12 ቁጥር 1 እንዲህ ይላል፣ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ይላል። ምናችሁን? ምእመናን ካህናት የተባለው መንፈሳዊ መስዋዕት ለማቅረብ ነው። ይህ መንፈሳዊ መስዋዕት ምንድነው ካላችሁ፣ ንዑድ ክቡር የሚሆን ሐዋርያ ጳውሎስ በረከቱ ትደርብንና እንዲህ አለ፣ ሰውነታችሁን ሕያውና ቅዱስ መስዋዕት አድርገን ምናችንን መስዋዕት አድርገን ስለምናቀርብ ምን ተባል? ሁላችሁም በሉልኝ። ምን ተባል? ሰውነታችንን ቅዱስና ሕያው መስዋዕት አድርገን ስለምናቀርብ እንጂስ መስቀል ስለምንይዝ፣ ስርየተ ኃጢአት ስለምንሰጥ፣ መቅደስ ስለምንገባ፣ መስዋዕት ስለምንሰዋ አይደለም። የኛ ካህናት መባል ካህናትን አያስፈልግም ያሉት እነሱ ናቸው። የእግዚአብሔር ቃል አይልም። ቅዱስ ዮሐንስ አፈወርቅ በረከቱ ትደርብን ይህንን ክፍል በተረጎመበት አንቀጹ አስደናቂ ትርጓሜ ያቀርባል። እኛ ከራሳችን እንደማን ነግራችሁ እንድታውቁ ጥንት ጥግ እንዳለን እንድታውቁልን ነው ይሄንን የምንነግረው። እንዲህ ይላል፣ ያለ ካህን በሞቴ ስሙኝ፣ ያለ ካህን ምእመናን ራሳቸውን ካህን አድርገው መስዋዕት ያቀርባሉ። ምናቸው? ያለ ካህን ራሳቸውን ምን አድርገው? መስዋዕት አድርገው ያቀርባሉ። ካህን ትሆናለህ ለራስህ። ለምን? ራስን ቅዱስና ሕያው መስዋዕት አድርገህ ታቀርባለህ። ይቀጥልና ምን ይላል? የሚቃጠል መስዋዕት የተባሉ ክርስቲያኖች ናቸው። ለምን የሚቃጠል መስዋዕት አለ? እሳት የሚበል መንፈስ ቅዱስ ስላላቸው ነው ይላል። በመንፈስ ቅዱስ እሳትነት ራሳችንን ሕያውና ቅዱስ አድርገን የምናቀርብ ካህናት ነን፣ ራሳችንን ስለምንሰዋ። አንድ ሁለተኛስ ምን እንሰዋለን? ራሳችንን ከመሰዋት ጋር ሌላ ምን እንሰዋለን ካላችሁኝ፣ ዕብራውያን ምዕራፍ 13 ቁጥር 15 ዕብራውያን ምዕራፍ 13 ቁጥር 15 እንዲህ ይላል፣ እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቀርብለት። ልድገመው፣ የምስጋናን መስዋዕት ለማን? ለእግዚአብሔር ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቀርብለት። የምስጋናን መስዋዕት እንሰዋለን። እዚህ የዘመርን የቀደስ ማህሌት እየቆም ሰዓታት እየቆም የምስጋናን መስዋዕት ምን እናደርጋለን? ካህናት እንሆናለን። ሁለት ሶስተኛውስ መዝሙር 140 ጸሎቴን በፊትህ እንደ ዕጣን ተቀበልልኝ። ጸሎታችንን እንደ ዕጣን፣ እጅ መንሳቴንም እንደ ሰርክ መስዋዕት፣ እንደ ሰርክ መስዋዕት ደግሞ እጅ መንሳቴንም ስግደቴንም ምን አድርገህ? መስዋዕት አድርገህ ዕጣን አድርገህ ተቀበልልኝ። ሶስት ስለዚህ ካህናት ነን አይደለንም? ደግሞ አለው መንፈሳዊ መስዋዕትን ስለምናቀርብ ካህናት ተባልን እንጂ ክህነት አያስፈልግም ማለት አይደለም። ግልጽ ነው? ግልጽ ነው። አንዳንዶች ኢየሱስ ሊቀ ካህናት ስለተባለ ምንም ሌላ ካህን ሊባል አይገባውም ይላሉ። በቃ ኢየሱስ ብቻ በቃ እንዲህ እናድርግ። ይሄን ሁሉ ትምህርት ያዙና በዚህ ላይ ይሄን ጨምሩበት። ይሄን ጥያቄያቸውን እንድናፈርስ
ኢየሱስ ሊቀ ካህናት ስለተባለ ሌሎች ሊቀ ካህናት አያስፈልጉም ማለት ከሆነ ሊቀ ካህናት ማለት እኮ የካህናት አለቃ ነው። እውነት ሐሰት? ኢየሱስ ክርስቶስ የካህናት አለቃ ሊሆን የሚችለው ሌሎች ካህናት ቢኖሩ ነው ባይኖሩ ነው? ራሱ ሊቀ ካህናት የሚለው ቃል ሌሎች ካህናት መኖራቸውን ያረጋግጣል። እውነት ሐሰት? ምንዝር በሌለበት አለቃ አለ? ተመሪ በሌለበት መሪ አለ? ሊቀ ካህናት ማለት የካህናት አለቃ። የካህናት አለቃ ሊሆን የሚችለው እኮ ሌሎች ካህናት ሲኖሩ ነው። እውነት ሐሰት? ሌሎች ካህናት በሌሉበት አለቃ ሊሆናል። ሊቀ ካህናት ማለት እሱ አለ። ከዛ ደግሞ ከሱ ቀጥሎ ሾመልን። እየሰማችሁኝ ነው? እርሱ በበላይነት የሚመራቸው ዝቅ ያሉ ካህናት ስላሉ ነው ሊቀ ካህናት የተባለው ክርስቶስ። ሁለተኛ ክርስቶስ የእረኞች አለቃ ይባላል። እውነት ሐሰት? ይላል መጽሐፍ። የእረኞች አለቃ በሚገለጥበት ይላል የእረኞች አለቃ ይባላል። ኢየሱስ ክርስቶስ የእረኞች አለቃ የተባለው ሌሎች እረኞች ስላሉ ነው ስለሌሉ? አንዳንዶችን እረኞች አረገ ይላል። እየሰማችሁኝ ነው? የእረኞች አለቃ እረኞች ስላሉ። እውነት ሐሰት? ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ ያላቸው እረኞች ስላሉ እሱ ምን ተባለ? የእረኞች አለቃ ተባለ። አንዳንዶች ኢየሱስ ክርስቶስ ሊቀ ካህናት ተብሎ ስለተጠራ በዚህ ስም ማንም ሊጠራ አይገባም ብለው ደግሞ ይበይናሉ። ውሸት። እንኳን ስሙን ከመለኮታዊ ባህሪ ተካፋዮች እንሆን ዘንድ አይደል ይጠራል? እየሰማችሁኝ ነው? እንኳን ስሙ ክርስቶስ ተብሎ ክርስቶሳውያን። እውነት ሐሰት? እንኳን ስሙን ከመለኮታዊ ባህሪያት ተካፋይ ተሆኑ ዘንድ የጠራችሁ ይላል ቅዱስ ጴጥሮስ። ለዚህ ልዕልና ያበቃን ማዕረጉን የሰጣቸው ሹመቱን ያካፈላቸው እንዴ አምላክ ተብሎ አማልክት ዘበጸጋ ያሰኘን ነው አይደለም? ቅዱስ ተብሎ ቅዱሳን ያሰኘን ነው አይደለም? ብርሃን ተብሎ ብርሃን ያሰኘን ነው አይደለም? እንዲህ አይነት ነገር የለም። አንዳንዶች ካህናትን ካህን ማለት ይላሉ የክርስቶስን ክህነት መካድ ነው ይላሉ። እየሰማችሁኝ ነው? እንዲህ አይነት አስተሳሰብ ያላቸው ምስኪኖች አሉ። ክርስቶስን ነው ካህናትን የዚህ ያሉትን ካህናት ካህን ማለት ክርስቶስን ክህነት መካድ ነው ይላሉ። በሞቴ መምህራን የሚጠቅሱትን አንድ ሎጂክ አንድ ንጽጽር እናቅር። ወላጅ አባቶቻችንን ወላጅ እንላለን አንልም? ወላጅ ስትባሉ ምን የምትሉት? የወለዷችሁን አይደል የምትነግሩት? የወለዷችሁን ወላጅ ስትባሉ ስትናገሩ የእግዚአብሔርን አባትነት መካዳችሁ ነው አይደለም? እና እንደዚህ ነው የምንረዳው። እየሰማችሁኝ ነው? እውነተኛ ቤተክርስቲያን ውስጥ ነው ያላችሁ። እውነተኛ ክህነት ያለበት፣ እውነተኛ መስዋዕት ያለበት፣ እውነተኛ ቅዳሴ ያለበት። ይሄን እንደኔ ባለው እንደዚህ ተነግሮ የሚያበቃ አይደለም። ምኑን ገለጽንላችሁ? ምኑን ነገርንላችሁ? ጥቂቱን እንኳን ጫፉን እንኳን አልነካ ነው። ምን አለ ይሄን ሊቃውንቱ በገለጹት? ምን አለ ይሄን አባቶቻችን በልባችሁ ውስጥ ባሳደሩት እንደ እሳት ባቀጣጠሉት? እኔ ስናገር ጭርት ነው የሚወጣው፣ ምራቅ ነው የምተፋው። እሳት የሚተፉ አሉ። ምን አለ እሳት ተፍተው ባዋሉባችሁ ብዬ ተመኘ። እና አትታለሉ። እውነተኛ ቤተክርስቲያን ውስጥ ነው ያላችሁ። የወጣችሁ ተመለሱ። የምትጠራጠሩት ጽኑ። ሁሉ ጊዜ እንዲህ አይነት ትምህርት አስተምሬ የሆኑ የሁለት ልጆች ጉዳይ ስለሚገርመኝ እሱን ጠቅሼ ላብቃ። ላብራቶሪ ገቡ አሉ ሊመራመሩ በቁንጫ እና ቁንጫ ይዘው ገቡና አሉ እየተመራመሩ ላብራቶሪ ውስጥ ነው፣ ተመራማሪዎች ናቸው። እና የቁንጫዋን አንድ እግሯን ቆረጡና ብረር ያሏት አሉ። በረረች። ትምህርት ካሰማርኩ በኋላ በጠቅሰው ደስ ስለሚለኝ ነው፣ ነገሩን ስለሚያዋዛልኝ። እና ጻፉ ተመራማሪዎቹ ምን ብለው ጻፉ? ቁንጫ አንድ እግሯ ሲቆረጥ ትበራለች አሉ፣ ሲቆርጧት ስለበረረች። ከዛ ሁለተኛ እግሯን እንደገና ሌላ ቁንጫ አምጥተው ሁለተኛ እግሯን ቆረጧት፣ ሁለቱንም እግሯን ቆረጧት፣ በረረች ቁንጭት። እና ጻፉ ምን ብለው? ቁንጫ ሁለት እግሯ ሲቆረጥ ትበራለች። በነገራችን ላይ ቁንጫ ሄዳችሁ ስታስሱ እንዳታመሹ። እግር ይኑራት አይኑራት እኔ አላውቅም ከመበላት በቀር አደራችሁ። ይሄን ምሽት በቁንጫ እንዳትባረኩት። ሁለተኛውን በረረች፣ ሁለት እግሯ ሲቆረጥ በረረች ጻፉ። ቁንጫ ሁለት እግሯ ሲቆረጥ ትበራለች፣ አናሊሲሱን ፋይንዲንግ ቱ ብለው ጻፉ። ሌላ ቁንጫ መጡ፣ ሶስት እግሯን ቆረጡና በረር ያሏት፣ አልበረረችም። ወረወሯት፣ ወደቀች፣ አልበረረችም። ግኝት 3 ፋይንዲንግ 3 ቁንጫ 3 እግሯ ሲቆረጥ ጆሮዋ አይሰማም። እንደምን ያከናየዋ? ከእንዲህ አይነት መደምደሚያ እግዚአብሔር ያድነን፣ ይቆየን። አሜን።
ይቅርታ በጣም ሰዓት ወሰድኩ። ይቅርታ በጣም አሜን። የኔ አባት ይቅርታ በጣም ይቅርታ።